ምንድነው ያስከው? ካሜራ አለ። ምንድነው ያስከው? እኔ እኮ ታመሽብኝ ምናምን ጨነቀኝ እኮ በእናትሽ። ገና ናተባልካ እንዲማታ አይገርማችሁ በሌሊት ነው የሄድነው ሆስፒታል እና አልቻለችም ነበር ላይ ማለት ነው። የፍቅር የምታወረድ ጽፌልሻለሁ ግን ለብቻሽ ካሜራ እንዳታለ እግዚአብሔርን ደግሞ አንቺ አታፍሪም። ትወድሽ በጣም ማፈቅርሽ ኑሪልኝ። ይሄንን በኋላ በቃሽ። አረ በእግዚአብሔር እንዴ ይሄው ካሜራው እኮ ይቆረጣል። ቤተሰብ ቻው። እሺ እርግጠኛ ነኝ አይዞሽ እንጀምር ዛሬ ትንደገል በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ መገድ የለም አንለያይ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ነው? እንግዲህ ሀይሚን አሟት ነበረ። ላይፍ ላይ በነበረችም ሰዓት እየሞቀኝ ነው ትኩሳት አለብኝ እያለች ነበረ። እንግዲህ በሌሊት ሐኪም ቤት ገብተናል ብላለች ሀይሚዬ። ፈጣሪ አምላክ ጨርሶ ይማርሽ እንልሻለን። እንግዲህ ዛሬ ፍቅራቸውን ጥግ የደረሰበት ነው። እኔ የምላችሁ ይሄ ውሻ ግን ለሀይሚ ፍቅር መቀስ እየሆነ ነው። እንግዲህ እላችኋለሁ እንደዚህ መቀስ የሚሆን ነገር መኖር የለበትም ብዬ ነው የሚያስበው። ትናንትና ማታ ላይፍ ላይ ነበሩና እንግዲህ ላይፍ ላይ ትኩሳት አለብኝ ምናምን እያለች ነበረ። እንግዲህ እዛ ጨርሶ ነው አቋርጣ የወጣችው። ሄዳ ተኝታለች። በዛው እንግዲህ አሟት እንግዲህ ሐኪም ቤት ገብታ ነበር። ዛሬ እንግዲህ ተሽሏት መጥታለች። እንግዲህ እሷን ለማየት የማትፈልጉ ሰዎች ምን ትሁኑ? ይኸው ተሽሏት ዳና ሆና መጥታለች ማለት ነው። እንግዲህ ብሩኬና ሀይሚ ወደ ፍቅራቸው ተመልሰው ያው ብሩኬም ዛሬ ለሀይሚ እንግዲህ ፖስት ካርድ ይዞላት ነው የመጣው ማለት ነው። በጣም በሚገርመው ሁኔታ እንግዲህ በጣም የፍቅሬን ወጣ ውረድ ጽፌልሻለሁ ብሏታል ማለት ነው። እና ፖስት ካርድ ይዞላት መጥቷል። ወደ ፍቅራቸው ተመልሰው እንግዲህ ያው ጭዋቸውን ቀይሯሉ። ፍቅር እንግዲህ ፍቅራቸው ተጀምሯል። እንግዲህ አንድ ሳምንት ፍቅር ይሆናሉ፣ አንድ ሳምንት ደግሞ ጥልና ብጥብጥ ይሆናል። አረ የእነሱ ነገር ራሱ ልበንጠልጣይ ሆኗል። የምሬን ነው የምላችሁ። እኔ አሁን ዩቲዩብ ላይ ሀይሚ ካልመጣች የምሬን ነው የምላችሁ ዩቲዩብ ላይ የማናቸውንም ቪዲዮ ከፍቼ ላይ የእሷን ቪዲዮ ብቻ ነው የሚያየው። ለምን ስለሚወዳት ማለት ነው። እና እንግዲህ አንዳንድ ሰሞን ደግሞ እንደዚህ ፍቅር በቃ ድምቅ ብሎ እንትን ይላሉ። አንድ ሳምንት ደግሞ ብጥብጥ ይሆናል። እንግዲህ ዛሬ የመጀመሪያ ጊዜ ነው ለሀይሚ ፖስት ካርድ ስሰጣት። ብሩኬ እኔ 2 ዓመት ሙሉ ከነሱ ጋር እየተከታተልኩ ኖሬያቸው የመጀመሪያ ጊዜ ይኸው ፖስት ካርድ ስሰጣት እንግዲህ የፍቅር ያ እንደሚያፈቅራት እንደሚወዳት በውስጡ ጽፎላት ማለት ነው። ግን በካሜራ ፊት እንድታነብልኝ አልፈልግም፣ ከካሜራ ጀርባ እንድታነብኝ ነው የምፈልገው። የፍቅሬን ወጣ ውረድ ነው የጻፍኩልሽ ብሏል ማለት ነው። እና ዛሬ ብዙ የምናወራው ነገር የለም። በጣም ደስ ብሎኛል። ሀይሚዬም እንግዲህ እንኳን እግዚአብሔር ማረሽ፣ እግዚአብሔር ደግሞ ጨርሶ ይማርሽ፣ ፈውሱንም ምሕረቱንም ይስጥሽ እልሻለሁ። እንግዲህ ውሻውም ተፍ እያለ ነው እነሱ መሀል ላይ ሆኖ ማለት ነው። እንግዲህ መሀላቸው ላይ ገብተው ተፍ እያለ ነው። ገባችሁ አይደል? ልጅ የሆነ ተጋብታችሁ 1 ዓመት ሆኗችሁ ምናምን ልጅ ወልዳችሁ ከዛ በኋላ ልጃችሁ በመሀል እንደሚገባ ላይክ እንደዛ ውሻው ደግሞ እነሱ መሀል እየገባ ነው። ለሀይሚ ፍቅር መቀስ እየሆነ ነው። እንግዲህ መላ ልንል ይገባዋል። እስቲ የጨረቃ ፋሚሊዎች መላ በሉ ማለት ነው። አይሻላችሁ? ለሀይሚ ጊዜ እንዳይሰጣት እንግዲህ ለውሻው ጊዜ እንዲሰጣት እያረገ ነው ማለት ነው። እና እንግዲህ ወደ ፍቅራቸው ተመልሰው ወደ ቤታቸው ተመልሰው ሞቅ ደመቅ ብሎ እየኖሩ ነው። ውሻው እንግዲህ እንደዚህ ያው እያታለላ ነው ማለት ነው ብሩኬ። ስለዚህ ቀንተሽ ነው እንደ ምናምን እያላት ነው እንግዲህ ቀናሽ እንደበዝም እያላት ነው። እሷ እንግዲህ ተኮሳትራለች። አይገርም ነገሩ ሊሆነ ማለት ነው። አቆረፍሽ እንደ ቀናሽ እንደ ይላታል። ይባቻልና ቀናሽ እንደ
ሚለው ቃል ማለት ነው። እና ብዙ ሴቶች ቆንጆ ወንድ ወዳ ምናምን አፍቅራ ምናምን ባይዘዌ እኮ እሷ ፍቅሯን አልገለጸችም። እሱ ነው እኮ እንደሚያፈቅራት ቀድሞ የተናገረው። ምን ነው ተሳሰታችሁ? ስታወሩ አውቃችሁ ብታወሩ መልካም ነበረ። ግን ስለ ሀይሚ ሳታውቁ ስታወሩ፣ የምሬን ነው የምላችሁ፣ ብዙ ሰዎች ስለ ሀይሚ ሳታውቁ ነው የምታወሩ። እሷ እኮ አፍቅራው ራሱ እኔ ያፈቅርሃለሁ ብላ አልተናገረችም። የምር በዩቲዩብ መሀል ላይ በዩቲዩብ ውስጥ ካሉ ሴቶች ሁሉ አንደኛው ሀይሚ ነች። የፍቅር ጥያቄ የቀረበላት ሀይሚ ናት። ገባችሁ አይደለ? ስለዚህ የሆነ ነገሮችን አውቃችሁ ብታወሩ በጣም ነው ብዬ ነው የማስበው ማለት ነው። ስለዚህ ዛሬ እንግዲህ በጣም ደስ ብሏቸው የት ነበርክ ብላ እንግዲህ ጥያቄ እየጠየቀች ነው። ይሄ አንተው የገባህ ነው ብላ እያወረችኝ ነው። ስለዚህ የት ነው የምታመሸው እያለች ነው ማለት ነው። እና ሙድ እንደ ሚስትነቴ ባለቤት የሚቆጣጠረዋሉ። የት ነው እውነትሽን ነው ተቆጣጠሪ እንዴ! ማናት ተቆጣጠሪ? በደንብ ተቆጣጠሪ እንዴ! የት እንደሚያመሽ የት እንደሚውል የት እንደሚያድር የግዴታ ማወቅ አለብሽ እኮ መቆጣጠርማ አለብሽ። ነው እና በጣም ደስ የሚል ቆይታ ነበረ። ወደ ተመልካቾች እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡላችሁ። ማረጋችሁን እንዳትረሱ። እወዳችኋለሁ። ሁላችሁንም ሰላማችሁ ያላችሁበት ይብዛላችሁ። ሰላም ይመላካችሁ። እንግዲህ ያ ወደ ገደላው ነው የገባሁት ማለት ነው። እንግዲህ ውሻው ሀይሚ ስታወራ ራሱ እንዲያዳምጠው አልሰጠም ማለት ነው። ይሄ ውሻ ከሀይሚ እና ከብሩኬ መሀል መውጣት አለበት ብዬ ነው የሚያስበው። እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ሰብስክራይብ ላይክ ማረጋችሁን እንዳትረሱ። የጨረቃ ፋሚሊ ማታ ላይ ግን በጣም የሚገርም ነበረ። አንበሳ እንደ ዝናብ እየዘነበላችሁ ነበር። የምትመላችሁ የሀይሚና የብሩኬ ፋሚሊዎች በጣም ትለያላችሁ። እናም በጣም ደስ የሚል ቆይታ ነው እያደረግነው ማለት ነው። ፍቅራቸው ይቀጥል እንላለን ባይ። እኔ ግን ቪዲዮ እንደዚህ ያጠናቅቃለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁ በሰላማችሁ ይብዛ ባይ። ይሄ ይሁን ሌላ ትራስ አለን እኮ እንደዚህ አይነት ትራስ። ለማንኛውም እሺ፣ ግን ይሄ እንትን እያለ ነው እየተዘቀዘቀ ነው። እንዴት ተዘቅዝቆ አረ ምንም የለም። እኔ ነኝ ያቃለዋቸው። ተዘቅዝቀው ነበረ ማርያም። እንዴት እዛ ትራስ አይደለም በቪዲዮ ብንዘቀዘቀው አይበቃም? ትራስ ግን ማርያምን ጠዋት ኢንስታግራም ላይ ያየሁትና ልጁ የሚገርም ስቶሪ ሰርቶ ነው እንትን ያለው። ለእኛ ይሰራ ከተባለ 2 አመት ነው። 2 አመት ነው አመት ከምናምን 2 አመት መሰለኝ። አመት ነው 2 አመቱ ነው እሱ ጋር ከታዘዘ ቤት በኩል ላገኛል። አመት ነው የሚሆነው። ከዛ ቤት በኩል ላገኛቸው አለ ምናምን ይሄ ፎቶ መጣ